ቢሊነሩ የሥራ ቀጠሮን አሳጥሮ ወደ ቤቱ በድንገት የተመለሰው በሰላም ለማረፍ አቅዶ ነበር። ነገር ግን በቤት ውስጥ የጠበቀው ጸጥታ ሳይሆን የሁለት ህፃናት ለቅሶ ነበር። በሰከንድ ሚሊዮኖችን የሚያንቀሳቅሰው ቢሊነር በገዛ ቤት ውስጥ የተደበቁ ሁለት ልጆችን ሲያይ ምን ሊፈጠር ይችላል? የቤት ሰራተኛዋ ሶፊያ ለእህቷ የገባችውን ቃል ለመጠበቅ ስትል የቢሊነሩን ህግ ጥሳለች። እናታቸው የሞተችባቸውና አባታቸው የጠፋባቸው እነዚህ ምስኪን ህፃናት በሀብታሙ ግፈኛ ሰውና በደሃዋ ሰራተኛ መካከል የሚነሳውን ታላቅ ጦርነት እንዴት ይፈቱት ይሆን? የታሪክ በህግና በህሊና መካከል ያለውን ፍልሚያ የሚያሳይ አንድ ጨካኝ የተባለ ሰው ልብ በህፃናት እጅ እንዴት እንደሚሰበር ይተርክልናል። ንዴት፣ እንባ እና ፍጹም ያልተጠበቀ ርህራሄ የተሞላበትን ይህን ታሪክ ስትሰሙ እኔ በእርሱ ቦታ ብሆን ምን አደርግ ነበር ብላችሁ ራሳችሁን መጠየቃችሁ አይቀርም። እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ዛሬም ቀደም ሲል በሰማችሁት ቆንጆ ታሪክ ተመልሰን መጥተናል። ታሪኩን ከመጀመራችን በፊት ግን እስኪ ከየት ሆናችሁ እየተከታተላችሁ እንደሆነ ኮሜንት ላይ ጻፉልን። ያላችሁበትን ሀገር አሊያም የከተማችሁን ስም ንገሩን። እንዲሁም አሁን ይህንን ታሪክ እየተከታተላችሁ ባለበት ሰዓት በእናንተ ሀገር የሰዓት አቆጣጠር ስንት ሰዓት እንደሆነ ጻፉልን። እንደዚህ አይነት ድንቅ የሆኑ ታሪኮችን ማዳመጥ የሚያስደስታችሁ ከሆነ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። አንዲት የደግነት ተግባር የሰውን ህይወት እንደምትቀይር የምታምኑ ከሆነ ላይክ አድርጋችሁ ጀምሩት። ምክንያቱም የእናንተ አንድ ላይክ ለቻናላችን እድገት ትልቅ ዋጋ አለው። በየቀኑ የምንለቃቸው ቆንጆ አዳዲስ ታሪኮች እንዳያመልጧችሁ የደውል ምልክቱን ተጫኑ። አሁን በቀጥታ ወደ ታሪካችን እንመለስ። ጸጥታን በመጠበቅ ከቀጠሮ 3 ቀን ቀድሞ ወደ ቤቱ ተመለሰ። ነገር ግን ሲገባ ያየው ነገር አስደነገጠው። የቤት ሰራተኛው ወጥ ቤት ውስጥ ሁለት ህፃናትን በደረቷ አቅፋ ቆማ ነበር። እናታቸው ሞታለች፣ አባታቸው ደብዛው ጠፍቷል። እናም ላለፉት 3 ተስፋ አስቆራጭ ቀናት እሷ የምትጠጋው ሰው አልነበራትም። ቁጣው ከስራ ላይ አባረራት ይፈልግ ነበር። ነገር ግን ቀጥሎ የተከሰተው ነገር ሁሉንም ለዘላለም ለወጣቸው። የቤቱ መግቢያ በር ከበስተጀርባው በዝግታ ተቆለፈ። ማክሲም ቤቱን እንደረገጠ ከረቫቱን አስተካከለ። በልኩ የተሰፋው ሰማያዊ ልብስ አሁንም እንከን የለሽ ይመስላል። ከጉዞ በኋላ በድርድር አዳራሾች ውስጥ ከሚደረጉ ክርክሮችና የውሸት ፈገግታዎች ሰልችቶት ከታቀደው 3 ቀን ቀድሞ ደረሰ። የፈለገው ነገር ቢኖር በሞሮኮ ሌስኖ መንገድ ላይ በሚገኘው ቤት ውስጥ ሰላም ማግኘት ብቻ ነበር። ነገር ግን ከወጥ ቤቱ የታፈኑ ድምጾች ይሰሙ ነበር። የህፃናት ለስላሳ ድምጽ። ፊቱ ጠቆረ። እሱ ልጆች አልነበሩትም እና በቤት ውስጥ የሌላ ሰው ህፃናት እንዳይሯሯጡ በደንብ ይከፍላል። ያ ህግ ነበር። በቆራጥነት ወደ ቤቱ አመራ። ጫማዎቹ በፐርኪው ላይ ድምጽ ያሰሙ ነበር። ያየው ነገር እንዲቆም አደረገው። ከዚያም በቁጣ እንዲገነፍል። የቤት ሰራተኛው ሶፊያ በሰማያዊ ዩኒፎርምና ቢጫ ጓንት አድርጋ የጠረጴዛውን ገጽታ እየወለወለች ነበር። በደረቷ ላይ ባለው ግራጫ ህፃናት መያዣ ውስጥ 2 ህፃናት ነበሩ። ወርቃማ ጸጉር ያላቸው፣ አይኖቻቸው በሰፊው የተከፈቱ፣ ብቸኛ መሸሸጊያቸው እሷ እንደሆነች አድርገው እሷ ላይ ተጣብቀዋል። የማክሲም ድምጽ አስተጋባ። ምንድነው እዚህ እየሆነ ያለው? ሶፊያ ደነገጠች። ከዚያም በዝግታ ራሷን አዞረች። እይቷ የዛለ ቢሆንም ቆራጥ ነበር። ጌታዬ፣ እንዲህ ቀድሞ ይመጣሉ ብዬ አልጠበቅኩም ነበር። መንጋጋው ጠነከረ። ድምጹ ከፍ አለ። ቤቴን የህፃናት ማቆያ አደረግሽው እና እኔ ዝም ብዬ እንድቆምና እንድመለከት ትጠብቂያለሽ? እነዚህ እነማን ናቸው? ለምን ወደዚህ መጡ? ህፃናቱ በሱ ከፍተኛ ድምጽ ተረበሹ። ሶፊያ በሩሲያኛ የማረጋጊያ ቃላትን እየተነፈሰች በተፈጥሮ አወዛወዘቻቸው። የጠረጴዛውን ገጽታ ሞልወሏን አላቆመችም። እይቷን ዝቅ አላደረገችም። እነዚህ የእህቶቼ ልጆች ናቸው። ማክሲም ላፍታ ደንግጦ አይኑን አርገበገበ። ከዚያም አፌዘ። እና አሁን ያንተ ኃላፊነት ናቸው እያልሽኝ ነው? ቤቴ ውስጥ ልጆችን እንድታመጪ የምከፍልሽ ከመቼ ጀምሮ ነው? ይህ ተቀባይነት የሌለው ነገር ነው። ብዙውን ጊዜ እዚህ አይሆኑም ስትል በፍጥነት መለሰች። ድምጿ በቁጣው ጫና ውስጥ ይንቀጠቀጥ ነበር። ላለፉት 3 ቀናት ብቻ ነው። ይህ ሁኔታውን የተሻለ የሚያደርገው ይመስልሻል? ወደሷ ተጠጋ። ጥላው አረፈባት። ለ3 ቀናት ያህል ህጉን ስትሽ ቆይተሻል ማለት ነው። ለ3 ቀናት ዋሽተሻል። ይህ ምን ያህል ከባድ እንደሆነ ይገባሻል? ሶፊያ ህፃናቱን በደንብ አቅፋ ቀጥ ብላ ቆመች። ጌታዬ፣ እናታቸው ሞታለች፣ አባታቸው ደግሞ ጠፍቷል። ከኔና ከናቴ ውጪ ማንም የላቸውም። ከቀብሩ በኋላ እሷ ትይዛቸው ነበር፣ ነገር ግን እሷ አርጅታለች።
በጣም አርጅታለች ጌታዬ። ባለፈው ሳምንት ወደቀች። ሰውነቷ ከእንግዲህ 2 ሕፃናትን መያዝ አይችልም። ስለዚህም ወደዚያ መጣኋቸው። ሌላ ምንም አማራጭ አልነበረኝም። የማክሲም ከንፈሮች ተኮማተሩ። ይሄ የኔ ችግር አይደለም። ሌላ መፍትሄ መፈለግ ነበረብሽ። ጎረቤቶች፣ የሕፃናት ማሳደጊያ፣ አላውቅም፣ ብቻ ማንኛውንም ነገር። ግን ይሄንን አይደለም። ያለ ፈቃዴ ቤቴ ውስጥ ልጆችን ማምጣት የለብሽም። አይኖቿ ብልጭ አሉ። ነገር ግን ድምጿ ረጋ ያለ ነበር። የሕፃናት ማሳደጊያ። ለቅሶ በሚመስል ድምጽ ልትስቅ ምንም አልቀራትም። እንደነዚህ ባሉ ቦታዎች ሕፃናት ምን እንደሚሆኑ ያውቃሉ? ግድ በሌለው ስርዓት ውስጥ ምን ያህል በፍጥነት እንደሚጠፉ ያውቃሉ? እናቴ ይህ እንዳይሆን ተማጽናኛለች። ሶፊያ አጠገብሽ አድርጊያቸው እባክሽ፣ ለማያውቁት ሰው አትስጫቸው አለችኝ። ለዚህ ነው ወደዚህ ያመጣኋቸው። ምናልባት እርሷ አያስተውሉም ብዬ አስቤ ነበር። ተሳስተሻል፣ በጣም ተሳስተሻል። የማክሲም ድምጽ እንደ መስታወት ይቆርጥ ነበር። 2 ትንንሽ ልጆችን ደብቀሽ በቤት ውስጥ ሰርተሻል። ይህ ለእኔ እንዴት እንደሚታይ ታውቂያለሽ? ለዝናዬ፣ ለስሜ። ድምጿ መጀመሪያ ላይ ተንቀጠቀጠ። ስለ ስሙ ይጨነቃሉ። እኔ ግን የእነሱን ሕይወት እንዴት እንደማተርፍ ብቻ እያሰብኩ ነው ጌታዬ። እሱን ማሰብ ለእኔ ቅንጦት ነው። ማክሲም ጠረጴዛውን በእጁ መታው። ይህም አንዱ ሕፃን እንዲያለቅስ አደረገው። ድምፁን ቀነስ አድርጎ ነገር ግን በግልጽ ቁጣ ተናገረ። ይህንን በእኔ ላይ አታሳቢ። እምነቴን አጉድለሻል፣ አታለሽኛል። የሶፊያ አተነፋፈስ ፈጠነ። ነገር ግን ወደ ኋላ አላፈገፈገችም። የሕፃናቱን ትናንሽ ፊቶች ወደ ደረቷ አስጠጋች። አዎ ትክክል ነው፣ እምነቱን አጉድያለሁ። ነገር ግን ለእህቴ የገባሁትን ቃል ደግሞ አላጠፍኩም። ከመሞቷ በፊት እንደማሳድጋቸው ነግሬያታለሁ። ስለዚህ ጌታዬ ከስራ ማባረር ከፈለጉ ያባሩኝ፣ ግን እነሱን አልተዋቸውም። ቃላቶቿ ልክ እንደ ስለት አየሩን ሰነጠቁት። ማክሲም ተመለከታት። ቁጣ በደረቱ ውስጥ ይንተከተክ ነበር። እዚያው ባለችበት ከስራ ሊያባረራት፣ ቦታዋን ሊያስታውሳት ፈለገ። ነገር ግን ሕፃናቶቹን የያዘችበት መንገድ እንደ ቤት ሰራተኛ ሳይሆን በህይወት ማዕዘን ውስጥ እንደ ተጨናነቀ ሰው መሆኑ የክፍሉን ሁኔታ ከባድ አደረገው። ወደ ኋላ ፈገፈገ። መንጋጋው ተወጥሮ ነበር። 3 ቀን ይሁንም አይሁን ይህ ነገር ሊቀጥል አይችልም። መስመሩን አልፈሻል። ከንፈሮቿ ተንቀጠቀጡ። ነገር ግን እይቷን ከአይኖቹ ላይ አልነቀለችም። አውቃለሁ፣ ነገር ግን አንዳንድ ጊዜ መትረፍ መስመርን እንድትጥስ ያስገድድሃል። ከስራና ከቤተሰብ መካከል ምርጫ አጋጥሞት አያውቅም ጌታዬ። ለኔ ግን አጋጥሞኛል እና እኔ እነሱን መረጥኩ። የሕፃናቱ ለስላሳ ለቅሶ ጸጥታውን ሞላው። ልክ የማክሲም የጥንካሬ ጋሻ እንደሚሰነጣጥቁ ስንጥቆች። እጆቹን በጠረጴዛው ላይ አስደግፎ በከባድ አተነፋፈስ አይኑን ከሶፊያ ላይ ሳይነቅል ቆየ። እሷም እይቷን ዝቅ አላደረገችም። ለቤት ሰራተኛ በድርድር አዳራሽ ውስጥ ካሉ ብዙ ወንዶች በላይ በቆራጥነት ቆማ ነበር። በቃ ዝም ብዬ አይኔን ልጨፍንና ያየሁትን ነገር እንዳላየው እንዳስብ ይገባል ብለሽ ነው የምታስቢው? በመጨረሻም ተናገረ። ድምፁ ዝቅተኛና የታቀበ ነበር። ሰዎች ሕግ እንዲጥሱ በመፍቀድ ይህንን ሁሉ ነገር የገነባው ይመስልሻል? አይ አይደለም ስትል መለሰች። በጉሮሯ ውስጥ ህመም ቢኖርም ድምጿ ጸጥ ያለ ነበር። ሌሎች በፈረሱበት ጊዜ ውሳኔ በመወሰን የገነቡት ይመስለኛል እና ይሄ የኔ ውሳኔ እንደሆነ ለመናገር አልፈራም። እነሱን አልተዋቸውም ጌታዬ። የማክሲም አፍ በንዴት ተንቀሳቀሰ። ቃላቶቿን ሊመልስላት ፈለገ። ነገር ግን እይታው ሕፃናቱ ላይ አረፈ። አንዲት ትንሽ እጅ ከመያዣው ውስጥ ወጣች። ጣቶቿ አየሩን ለመያዝ እንደሚጥሩ አቅመ ቢስ ሆነው ይንቀሳቀሱ ነበር። ሶፊያ ዋሽተሽኛል አለ በቅዝቃዜ። አልዋሸውም፣ ደብቄያቸው ነበር። ነገር ግን ይህ ለ3 ቀን ብቻ ነው ጌታዬ። ከዚያ በፊት እናቴ ሁሉንም ታደርግ ነበር። ትመግባቸው፣ ታወዛውዛቸውና ትጸልይላቸው ነበር። ነገር ግን አቅሟ ተሟጠጠ። ጊዜ ሰውን ጤናውን ሲነጥቀው ምን እንደሚያደርግ ያውቃሉ? በሁለቱ ሕፃናት ጫና ስር እንድትሰበር ብቻዋን ልተዋት አልቻልኩም። ይህን እንዳላደርግ ተማጸነችኝ። በመጨረሻዎቹ ቃላት ላይ ድምጿ ተሰባበረ እና ማክሲም ይህንን አስተዋለ። ይህ ከቆራጥነቷ በላይ አወከው። አገጩን እያሻሸ ወደ ጎን አንድ እርምጃ ተራመደ። እና አሁንስ አንቺ የቤተሰብ ችግርሽን ስትፈቺ እኔ ግዙፉን ቤት እንዳስተዳድር ትጠብቂያለሽ? ጠረጴዛን ስትወለዊ ልጆቹን ታቅፈሽ ነው የምትሰሪው? ምንም አልጠብቅም ጌታዬ አለች በጽናት።
የፈለጉትን ያድርጉ፣ ያባሩኝ ወይም በሌላ ይተኩኝ፣ ከዚህ ቤት ያስወጡኝ፣ ግን እነሱን ጀርባዬን ስላልሰጧቸው አንገቴን ቀና አድርጌ ከዚህ እወጣለሁ። አይኔን አልጨፈንኩም። ቃላቶቿ ካሰበችው በላይ ከባድ ነበሩ። ማክሲም ተመለከታት እና በአይኖቹ ውስጥ አንድ ነገር ተናወጠ። በድርድር አዳራሽም ሆነ በራሱ ወጥ ቤት ውስጥ ተቃውሞ ገጥሞት አያውቅም። ከህፃናቱ አንዱ ማልቀስ ጀመረ። ለስላሳ ለቅሶ ክፍሉን ሞላው። ሶፊያ በትንሹ እያወዛወዘች እንዲህ ስትል አንሾካሾከች። ዝም በሉ የኔ ቆንጆች። ድምጿ ረጋ ያለ ነበር። ሰውነቷ ግን ለፍርዱ ተዘጋጅቶ እንደተወጠረ ነበር። ማክሲም በዝግታ ተነፈሰ። የታጠቁ እጆቹ ተዘረጉ። ያየው ዩኒፎርም የለበሰች የቤት ሰራተኛን ብቻ ሳይሆን ከሐዘን ከድህነትና ከግዴታ ጋር በብዙ ግንባር የምትዋጋ ሴትን ነበር። ሆኖም ግን ሁሉንም ነገር ችላ እዚህ ቆማለች። መስራቷን ቀጥላለች። ከማንም በላይ ሸክም ተሸክማለች። ገና ከመጀመሪያው መናገር ነበረብሽ አለ በመጨረሻም። አውቃለሁ አለች ሶፊያ። አይኖቿን ባቀረሩ። ፈርቼ ነበር። ደካማ አድርገው እንዳያዩኝ ፈራው፣ እንዳያባርሩኝ ፈራው። ሁሉንም ነገር በአንድ ጊዜ ለአደጋ ማጋለጥ አልቻልኩም ነበር። ማክሲም እንግዲያውስ እዚህ ደርሰናል ሲል አጉረመረመ። እሷ እንደምንም ድፍረት ሰበሰበች። እንድሄድ ከፈለጉ ይንገሩኝ ጌታዬ፣ ዛሬውኑ ዕቃዎቼን ሰበስባለሁ። ሊያስቆማቸው ከመቻሉ በፊት ቃላቶች ካፉ ወጡ። አላባረረሽም። ሶፊያ በድንጋጤ አይኗን አርገበገበች። ምን አሉኝ ጌታዬ? ድምጿ ረጋ ያለ ቢሆንም አሁንም ስልጣን ነበረው። ከባድ ስህተት ሰርተሻል። ነገር ግን በኪሳቸው በሚሊዮን የሚቆጠር ሩብል ያላቸው ሰዎች ለሌላ ሰው ጣታቸውን እንኳን የማያንቀሳቅሱ አይቻለሁ። አንቺ ግን ቤቴን እየጠረቅሽ 2 ልጆችን ተሸክመሻል። እንዲህ ያለ ታማኝነት፣ እንዲህ ያለ ጥንካሬ ይህ ዝም ብዬ የምጥለው ነገር አይደለም። በእንባ የታጠቡ አይኖቿን ቀና አድርጋ በኩራት ተመለከተች። እና አሁንስ? ማክሲም እንደገና ህፃናቱን ተመለከተ። ንጹህ አይኖቻቸው እንቅስቃሴውን ይከታተሉ ነበር። ከብዙ ዓመታት በኋላ ለመጀመሪያ ጊዜ በደረት ውስጥ አንድ ነገር ተንቀሳቀሰ። የማይካድ ሰብአዊነት። አሁን አለ በጥንቃቄ፣ ህግ እናወጣለን። ያለኔ ፍቃድ ከእንግዲህ እዚህ አይገኙም። ነገር ግን እናትሽ እርዳታ እንዲያገኙ አደርጋለሁ። እውነተኛ እርዳታ፣ ዶክተሮች፣ መድኃኒቶች፣ ምናልባትም ሸክሟን የሚያቀልላት ረዳት። እነሱን በተመለከተ ግን ላፍታ ቆም ብሎ በዝግታ ጨመረ። ምን ማድረግ እንደሚቻል ያለው ምንም የህፃናት ማሳደጊያ የለም። የሚውጣቸው ምንም አይነት ስርዓት የለም። የሶፊያ ከንፈሮች በድንጋጤ ተንቀጠቀጡ። በእውነት ይህንን ያደርጋሉ? አጭር የእንቅስቃሴ ምልክት ሰጠ። ለነሱ ብዬ አይደለም፣ ላንቺ ብዬ ነው። ምክንያቱም ጥቂት ሰዎች ሊያደርጉ የሚችሉትን ነገር አሳይተሻል። አንዳንድ ቃላቶች ህግን ጥሶ ለመጠበቅ የሚያስቆርጡ ናቸው። ጉልበቶቿ ተንበረከኩ። ነገር ግን ህፃናቱን ወደ ደረቷ አጥብቃ በመያዝ ራሷን አደላደለች። አመሰግናለሁ ጌታዬ በሚንቀጠቀጥ ድምፅ አንሾካሾከች። ማክሲም ፊቱን አዞረ። ፊቱ ምንም አይነት ስሜት ባያሳይም ያቆመው ጥንካሬ ግን ረክቶ ነበር። ይህም ባልጠበቀው ኃላፊነት ተተካ። ከወጥ ቤቱ ሲወጣ ጠረጴዛው ላይ ተደግፋ በመጨረሻ እንባዋን የለቀቀችውን ሶፊያን ትቷት ሄደ። ህፃናቱ ወደ እሷ ተጠጉ። ትኩስ ትንፋሻቸው ደረቷን አሞቀው። የራሳቸውን አናት እየሳመች እንዲህ አለች፣ ደህና ነን የኔ ልጆች፣ አሁን ደህና ነን። በሰፈነው ጸጥታ ውስጥ የቢሊነሩ የእግር ድምፅ በኮሪደር ውስጥ ያስተጋባ ነበር። ምንም እንኳን ይህንን ጮክ ብሎ ባይናገረውም ሐሳቡ ግን እረፍት አልሰጠውም ነበር። አንዳንድ ጊዜ ሀብት የሚለካው በሩብል ሳይሆን ጀርባህን ባልሰጣቸው ህይወቶች ነው። በሰፈነው ጸጥታ ውስጥ ማክሲም በቅንጦት ቤቱ ወደሚገኘው ወደ ቢሮ አመራ። ግድግዳዎቹ በዘመናዊ ሰዓሊዎች ስራዎች የተሞሉበት እና ትልቅ የኦክ ጠረጴዛ በሰነዶችና በላፕቶፖች ተሞልቶ የሚገኝበት ነበር። በሩን ዘግቶ በቆዳ ወንበሩ ላይ ተቀመጠ። ነገር ግን የለመደው ምቾት እፎይታን አልሰጠውም። ስለ ሶፊያና ስለ 2 ህፃናት ያለው ሐሳብ አልለቀቀውም። ከብዙ ዓመታት በኋላ ለመጀመሪያ ጊዜ በትክክል የተገነባው ዓለሙ ሲሰነጠቅ ተሰማው። ማክሲም ከቢሊዮን ዶላር ስምምነቶች ጀምሮ እስከ ቤቱ ትናንሽ ዝርዝሮች ድረስ ሁሉንም ነገር መቆጣጠርን የለመደ አይነት ሰው ነበር። በቴክኖሎጂው ዘርፍ እያንዳንዱ ስህተት በሚሊዮን የሚቆጠር ሩብል የሚያሳጣበትንና እያንዳንዱ የተሳሳተ እርምጃ ለውድቀት የሚዳርግበትን ግዛት ገንብቷል። ነገር ግን ይህ የሶፊያ ሁኔታ የተለየ ነበር። በሱ ስሌት ውስጥ አልገባም።
በህይወቱ ሙሉ ሲመራበት ለነበረው አመክንዮ አልተገዛም። በአንድ ቃል ከስራ ሊያባርራት ይችል ነበር። ነገር ግን በውስጡ ያለ አንድ ነገር ህሊናው ይሁን ወይም ለረጅም ጊዜ የተረሳው ሰብአዊነት ይህንን እንዲያደርግ አልፈቀደለትም። በሚቀጥለው ቀን ሶፊያ ያለ ልጆቹ ወደ ስራ መጣች። ፊቷ ከተለመደው በላይ ገርጥቷል። አይኖቿ እንቅልፍ በማጣቷ ቀልተዋል። ነገር ግን እንደ ሁል ጊዜው ስራዋን በጥንቃቄ ማከናወን ጀመረች። ማክሲም ከሳሎን መስኮት ሆኖ በሩቅ ይከታተላት ነበር። የክሪስታል የአበባ ማስቀመጫዎቹን ትወለውላለች፣ መጋረጃዎቹን ታስተካክላለች። በትላንትናው ዕለት ለእህቷ ልጆች ስትከራከር በነበረው በዚያው የተረጋጋ በራስ መተማመን ትንቀሳቀስ ነበር። እጆቿ በትንሹ ሲንቀጠቀጡ አስተዋለ። ነገር ግን ላፍታም ቢሆን ድካም እንዲታይባት አልፈቀደችም። ሶፊያ ሲል ጠራት። በንጹህ ልብስ የተሞላ ትሪ ይዛ ስታልፍ ቆመች፣ ወደሱ ዞረች። ነገር ግን ቀና አላለችም። አቤት ጌታዬ፣ ትላንት የተናገርኩት በቁም ነገር ነበር አለ እጆቹን አጣምሮ። እና እናትሽንና ልጆቹን የምረዳበትን መንገድ ፈልጋለሁ። ነገር ግን መጀመሪያ ሁሉንም ማወቅ ፈልጋለሁ። አባታቸው ማን ነው? ለምን ጠፋ? እና ለምን ቀደም ብለሽ እርዳታ አልጠየቅሽኝም? ሶፊያ አቅም ለመሰብሰብ ይመስል በጥልቀት ተነፈሰች። አባታቸው ስሙ ዲሜትሪ ይባላል። የእህቴ የኦልጋ ባል ነበር። ሰርጌዮቭ ፖሳድ በሚባል የሞስኮ ዳርቻ በትንሽ ቤት ውስጥ ይኖሩ ነበር። ጥሩ ሰው ነበር፣ ግን ደካማ። ኦልጋ ከሞተች በኋላ ዝም ብሎ ተሰበረ። መቋቋም እንደማይችል ተናግሮ ሄደ። የት እንዳለ እስካሁን ድረስ ማንም አያውቅም። ልፈልገው ሞከርኩ፣ ግን ዝም አለች። ድምጿ ተንቀጠቀጠ። እርዳታ ያልጠየቅኩት ደግሞ ፈርቼ ነው። ቤተሰባችን ውስጥ ሁል ጊዜም በራስሽ ተቋቋሚ ተብለን ነው የምንማረው። እናቴ እስክትወድቅ ድረስ እየተቋቋምኩት ነበር። ማክሲም ራሱን ነቀነቀ። እይታው ተረጋጋ። ጥሩ፣ ለእናትሽ ዶክተር እና ካስፈለገም ረዳት አዘጋጃለሁ። ነገር ግን ከኔ ጋር ግልጽ እንድትሆኝ ይፈልጋለሁ። እሺ? ከእንግዲህ ሚስጥር የለም። ሶፊያ ተመለከተችው። አይኖቿ ሊፈሱ ባሉ እንባዎች ያብረቀርቁ ነበር። ገብቶኛል ጌታዬ፣ በጣም አመሰግናለሁ። በሚቀጥሉት ቀናት ማክሲም ቃሉን ጠበቀ። የሶፊያን እናት ማሪያን የሚመረምር ዶክተር ቀጠረ እና ከውድቀቷ በኋላ ለማገገም የሚረዳ ሕክምና ተጀመረላት። ረዳቷ በየቀኑ እየመጣች በልጆቹና በቤት ስራዎች ታግዝ ነበር። ሶፊያ ከእንግዲህ ህፃናቱን ወደ ቤት አታመጣም ነበር። ነገር ግን ማክሲም የታማኝነቷን ዋጋ ለማረጋገጥ ይመስል በበለጠ ትጋት መስራት እንደጀመረች አስተዋለ። ነገር ግን ታሪኩ በዚሁ አላበቃም። ከአንድ ሳምንት በኋላ ማክሲም ቢሮ ተቀምጦ ሪፖርቶቹን እያነበበ እያለ ስልኩ ጮኸ። ታማኝ ጠበቃው ቪክቶር ነበር። ማክሲም፣ ስለ ልጆቹ አባት ስለ ዲሜትሪ መረጃ አግኝቻለሁ አለ ቪክቶር። አግኝቻለሁ። ካትሪንበርግ ውስጥ በግንባታ ስራ ላይ እየሰራ ነው። የሚመለስ አይመስልም። ልጆቹን ብቻውን ማሳደግ እንደማይችል ይናገራል። ነገር ግን ህጋዊ አሳዳጊነቱን ለሶፊያ ለማስተላለፍ ሰነዶቹን ለመፈረም ፍቃደኛ ነው። ማክሲም ፊቱን አጨፈገገ። እና ይህ ለሷ ምን ማለት ነው? ለልጆቹስ? ይህ ማለት ሶፊያ ህጋዊ አሳዳጊያቸው መሆን ትችላለች ማለት ነው። ነገር ግን ይህ ውድ ነው። የህግ አገልግሎቶች፣ የሰነድ ዝግጅቶች፣ በተጨማሪም ለልጆቹ መኖሪያ ቤት፣ ትምህርትና አስፈላጊ ነገሮች ሁሉ መሟላት አለበት። ያለ ድጋፍ ያን ማድረግ አትችልም። ማክሲም አሰበ። ዝም ብሎ ችላ ሊለው ይችል ነበር። ይህ የሱ ጉዳይ እንዳልሆነ ለራሱ መንገር ይችል ነበር። ነገር ግን በውስጡ አሁን አንድ ነገር ተቀይሯል። እሱ የድሮ ቀዝቃዛው በህጎች ብቻ የሚመራው ስህተቶችን እንደ ስህተት ቆጥሮ ሰዎችን የሚያባርረው ቢሊየነር አይደለም። አሁን እሱ ሰብአዊነት የሚሰማው ሰው ነው። የሶፊያ ቃላትን አስታወሰ። አንዳንድ ቃላቶች ህግን ጥሶ ለመጠበቅ የሚያስቆርጡ ናቸው እና አሁን እርሷን የመርዳት ቃል የራሱ እንደሆነ ተሰማው። ሁሉንም ነገር አዘጋጅ ቪክቶር አለ በመጨረሻም። ወጪዎቹን ሁሉ እኔ እከፍላለሁ። ለሶፊያና ለልጆቹ እንዲመቻቸው ከሞስኮ መሃል ከተማ አቅራቢያ ያለ ቤት ፈልግ። በጣም ውድ ያልሆነ ግን ደግሞ ክብር ያለው ቤት። ቪክቶር በሌላኛው መስመር ዝም አለ። በግልጽ ተገርሟል። ምክንያቱም ይህ እሱ የሚያውቀው ቢሊየነር አለቃው አይደለም። እሱ የሚያውቀው ቢሊየነር አለቃው ለጠፉ ጥፋቶች በሙሉ የሚገባውን ዋጋ የሚያስከፍል እና ፈጽሞ እንዲህ ያለ ሰብአዊነት የማይሰማው ነበር። እርግጠኛ ነህ አለቃ? ይህ ያንተ የተለመደ ነገር አይደለም። አውቃለሁ ሲል ማክሲም አቋረጠው። ቢሆንም ግን አድርገው
ማክሲም በቪክቶር ንግግር በድጋሚ ተነካ። ይህ ያንተ ዘይቤ አይደለም። ይህ አንተ የምታደርገው ነገር አይደለም። እሱ በተቃራኒው ምን ሲያደርግ እንደነበር አሰበ። ላለፉት ዓመታት ሀብቱን ሲገነባ እነዚህን አይነት አጋጣሚዎችን እንደ ስህተት ቆጥሮ እያለፈ ነበር። በሱ ስህተት ባላቸው ውሳኔዎቹ ስንት ሰዎች ሊጎዱ እንደሚችሉ አሰበ። 1 2 ወይም 3 ሳይሆኑ በጣም ብዙ። ቢሆንም ግን ስላለፈው ምንም ማድረግ አይችልም። የአሁኑንና የሚመጣውን ግን ማስተካከል ይችላል። ለዚህ ደግሞ ሶፊያ የመጀመሪያ ትሆናለች። ጥቂት ወራት አለፉ። ሶፊያና ልጆቹ በትራቨርስኪያ መንገድ ላይ ወዳለ አዲስ ቤት ተዘዋወሩ። ቤቱ ምቹ ነበር። 2 የመኝታ ክፍሎችና ትንሽ በረንዳ አለው። ሶፊያ አንዳንድ ጊዜ ከተማዋን እየተመለከተች ሻይ የምትጠጣበት። ህፃናቱ ዳሪያና አርቲዮም ወደ ህፃናት ማቆያ መሄድ ጀመሩ። ማሪያ ደግሞ በሕክምናው ምክንያት የተሻለ ስሜት እየተሰማት ነው። ሶፊያ በማክሲም ቤት መስራቷን ቀጥላለች። ነገር ግን አሁን እንደ ድሮ አይደለችም። እሷ ብዙ ጊዜ ፈገግ ትላለች እና በዓይኖቿ ውስጥ እውነተኛ ምስጋና ይታያል። አንድ ምሽት ሶፊያ ስራዋን እየጨረሰች እያለ ማክሲም ወደ ወጥ ቤቱ ገባ። ስለ ግል ጉዳይም ብዛም አያወራትም ነበር። ነገር ግን በዚህ ጊዜ በሩ ላይ ቆመ። እንዴት ናቸው ሲል ጠየቃት። ልጆቹ እንዴት ናቸው? እናትሽስ? ልጆቹ በአቅራቢያው እንዳሉ አድርጎ ራሱን ወደ ጎን እያሳየ ነበር። ጥሩ ናቸው ስትል መለሰች ሶፊያ። ፈገግ አለች። ዳሪያ አሁን ሙሉ አረፍተ ነገሮችን ትናገራለች። አይገርምህም? አርቲዮም ደግሞ እሷን ለመከተል እየሞከረ ነው። አመሰግናለሁ ማክሲም፣ ህይወታችንን ለውጠውታል። እሱ ምንም እንዳልሆነ አድርጎ እጁን አወዛወዘ። እናትሽስ? እናቴ በጣም ደህና ናት። ምስጋና ለእርሶ ይሁን። ከሕክምናው በኋላ በጣም ተለውጣለች። ወጣት ሆናለች። በጣም አመሰግናለሁ። አይ አታመስግኝኝ። እኔ ትክክለኛውን ነገር ነው ያደረኩት፣ ሁልጊዜም ማድረግ የነበረብኝን። ነገር ግን በልቡ ውስጥ ይህ ከትክክለኛ ነገር በላይ እንደሆነ ያውቅ ነበር። ከብዙ ዓመታት በኋላ ለመጀመሪያ ጊዜ ሀብቱ በባንክ ውስጥ ቁጥር ብቻ እንዳልሆነ የተሰማው ጊዜ ነበር። ለአንድ ሰው የአዲስ ህይወትን እድል መስጠት መቻል እና ምናልባትም ይህ ለራሱም ራሱን ሊያከብረው የሚችል ሰው ለመሆን ያገኘው እድል ነበር። ውድ ቤተሰቦቻችን የዛሬው ታሪካችን በዚሁ ተጠናቋል። ታሪኩን እንዴት አገኛችሁት? ወደዳችሁት? እስኪ ኮሜንት ላይ ምን እንደተማራችሁበት ጻፉልን። ለእናንተ በዚህ ታሪክ ውስጥ ጀግና የምትሉትስ ማንን ነው? ልበ ደንዳና የነበረውና በህፃናቱ ምክንያት ሰብአዊነት የተሰማው ቢሊየነሩ ማክሲም ነው ወይስ የሟች እህቷን ልጆች የሥራ ቦታ ላይ ተሸክማ ለመስራት የደፈረችውን ሶፊያን? እስኪ ኮሜንት ላይ ሐሳባችሁን ጻፉልን። አንዲት የደግነት ተግባር የሰውን ህይወት ትቀይራለች ብላችሁ የምታምኑ ከሆነ ላይክ እና ሼር በማድረግ ለብዙ ሰዎች እንዲደርስ አድርጉት። እንደዚህ አይነት ድንቅ የሆኑ ታሪኮችን መስማት የምትወዱ ከሆነ ደግሞ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው አዳዲስ ታሪኮች እንዳያመልጧችሁ የደውል ምልክቱን ተጫኑ። እናመሰግናለን። እንወዳችኋለን። ቸር ቆዩን።